እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት በኤምሬትስ የተደረገውን ጨዋታ እንመልከት። አርሰናል አሸንፏል 2-0 በሆነ ውጤት። ቀላል ተጋጣሚ ያልነበረው ብሬንትፎርድ ነገር ግን ድል ማድረግ ችሏልና ከሲጋ የነበረውን የነጥብ ልዩነትም ወደ 5 መልሶ ከፍ ያደረገበት ምሽት ነበር። እናንሳው ይሄንን ጉዳይ። ልክ ነው። ሶስተኛ ተከታታይ የለንደን ደርቢ ነው። አርሰናል ትላንትና በኤምሬትስ ከብሬንፎርድ ጋር ያደረገውና 2-0 ያሸነፈበት ጨዋታ በጊዜና ዘግይቶ ነው ሁለት ጎሎች ያስቆጠረው። የመጀመሪያው ጎል በሚኬል ሜሪኖ አማካይነት ገና በ11ኛው ደቂቃ የተቆጠረ ነው። ሁለተኛው ጎል ደግሞ 91ኛው ደቂቃ ላይ በቡካዮ ሳካ ተቀይሮ በገባው የአርሰናል ኮከብ በሁለቱ ተጫዋቾች የተቆጠረ ነው። ስለዚህ በጨዋታው ጅማሬ ደግሞ ሊያበቃ ባለ ጊዜ ነው አርሰናል ሁለቱን ጎሎች ያስቆጠረው። በመካከል የመቸገር ጊዜያት ነበሩ። ያው መቸገር ኮንቴክስቹዋል ነው በጣም። አርሰናል በቅርብ ጊዜ ካስቀመጠው ከፍተኛ ስታንዳርድ አንጻር ነው ብሬንፎርድን አስቸገረው የምንለው እንጂ በመጨረሻዎቹ 20 ደቂቃዎች አንድም ሙከራ ያደረገ አይመስለኝም ብሬንፎርድ። በሁለተኛው አጋማሽ አርሰናል ተጨነቀ በሚባልበት ተጨነቀ ከተባለ ወይም ትክክለኛ ተገቢ አገላለጽ ከሆነ 3 ሙከራ ነው ያደረገው ብሬንፎርድ። በ90 ደቂቃው አንድ ሙከራ ነው ያደረገው። በሁለተኛው አጋማሽ 0.08 ኤክስፔክትድ ጎልስ ነው ብሬንፎርድ ያስመዘገበው። ምናልባት አስጨናቂ ከተባለ 1-0 ሆኖ ብቻ በመቆየቱ የተነሳ ብሬንፎርድ በረጃጅም ኳሶች ይሁን በቆሙ ኳሶች አደገኛ ቡድን ስለሆነ አርሰናል ሁለተኛ ጎል ሳያስቆጥር በቆየ ቁጥር በአንድ ክስተት ነጥብ አጥቶ ሊወጣ የሚችል 2 ነጥብ ሊጥል የሚችልበት አደጋ ስለነበር ካልሆነ በስተቀር ጨዋታውን እያየሽ ያ አይነት ሴንሴሽን ያ አይነት ስሜት ስለነበር ካልሆነ በስተቀር በእግር ኳሳዊ ፓራሜትር የአርሰናል ውጤት አደጋ ውስጥ የገባበት የጨዋታ ምዕራፍ አንድ ጊዜ ብቻ ነው። በመጀመሪያ አጋማሽ ኬቨን ሻደ ያደረገው በጣም አስደናቂ የዳቪድ ራያ ሙከራ የማዳን ክህሎት የታየበት እና ብሬንፎርድ ብቸኛውን ኢላማ የጠበቀ ሙከራ ያደረገበት ያ ቅጽበት ብቻ። ያን ጎል ተቆጥሮ ቢሆን ኖሮ አርሰናል ሪከቨር ለማድረግ እና ጨዋታውን ለማሸነፍ በጣም ረጅም ጊዜ ነበረው በመጀመሪያ አጋማሽ የነበረ ክስተት። ስለዚህ የአርሰናል ቡድን ስታንዳርድ ይሄ ይነግረናል። አርሰናል ተጨንቆ ከነበር እና እንዳልኩት ይሄ አገላለጽ ትክክለኛ አገላለጽ መሆኑን እርግጠኛ አይደለም። ምክንያቱም ለእኔ በሳል ማቹርድ የሆነ ፍጹም አስደናቂ ሳይሆን 5 ጎል አስቆጥሮበት ግሩም የማጥቃት እግር ኳስ ተቆጣጥሮ ያሸነፈበት ጨዋታ ላይሆን ይችላል። በነገራችን ላይ ሁለተኛ ሶስተኛ ጎል ማስቆጠር የሚችልባቸው ትልልቅ አጋጣሚዎች መፈጠራቸው እንደተጠበቀው ነው። ሜሪኖ ሳካ ራሱ ያንን ጎል ከማስቆጠሩ በፊት ያገኟቸው በጣም ትልልቅ እድሎች ነበሩ። እነሱንም ሳንዘነጋ ማለት ነው እና እኔ በዚህኛው የውድድር ዘመን በፕሪሚየር ሊግ እንደምታዩ ነው ምሳ ሊቨርፑል እንደዚህ አይነት የውድድር ዘመን ካሳለፈ በኋላ 5ኛ ስፍራ ላይ ካለው ክሪስታል ፓላስ በ1 ነጥብ ብቻ ነው የሚያንሰው፣ ወይም ከቶፕ 4 በ2 ነጥብ ብቻ ነው የሚያንሰው። ማንቸስተር ዩናይትድም ኮንሲስተንት ሳይሆን ሪያሊስቲክ የሆነ የቻምፒየንስ ሊግ የተሳትፎ እድል አለው። አንድ ኮንሲስተንት ቡድን ብቻ ነው ያለው አርሰናል ብቻ። ምክንያቱም ከትላንትናው ድሉ በኋላ ባለፉት 18 ጨዋታዎች አልተሸነፈም በሁሉም ውድድሮች ማለት ነው። ባለፉት 8 በኤምሬትስ የተደረጉትን ጨዋታዎች በሙሉ አሸንፏል እና ጨዋታው ቀላል አልነበረም የሚለውን እረዳለሁ። ሁለተኛ ጎል እስካልተቆጠረ ድረስ ሁልጊዜ ጠርዝ ላይ ነው ያለው ጨዋታው በየትኛውም ክስተት። እንዲያውም በቡካዮ ሳካ አማካይነት አርሰናል ሁለተኛውን ጎል ከማስቆጠሩ አስቀድሞ እንደተለመደው ካዮዴ አንድ ረጅም የመልስ ውርወራ ወደ አርሰናል ሳጥን ልኮ ነበር። የትኛውም ተጫዋች አላገኘውም ከሁለቱም ወገን፣ ግን በጣም አደገኛ ኳስ ነበር
የዚህ ደግሞ ማስተር ነው። በዚህ ውድድር ዘመን ቼልሲም ላይ ባለቀ ሰዓት በእንደዚህ አይነት ሁኔታ ጎል አስቆጥሮ ነበር። በዚህ ውድድር ዘመን ለምሳሌ ከማዕዘን ምትና ከጎን የቅጣት ምት ጎል አላስቆጠረም። ከእጅ ፎሪ ግን ብዙ ጎሎች አስቆጥሯል። ስለዚህ ሁልጊዜም 1-0 እስከሆነ ድረስ ደግሞ አሰልጣኝ ኬት አንድሪውስም በሁለተኛው አጋማሽ በርካታ የማጥቃት ተጫዋቾቻቸውን ትላንትና ያላስጀመሯቸውን ኢጎር ቺያጎን፣ ሚካኤል ዳምስጋርድን አይነት ተጫዋቾች ደግሞ ሌሎቹን እንደ ጆርዳን ሄንደርሰን አይነት ባለ ልምድ ተጫዋቾቻቸውን ናታን ኮሊንስን አስገብቶ ስለነበር ብሬንፎርድ በሁለተኛው አጋማሽ ጨዋታው ቀላል እንዳይሆን አድርጎታል። ግን ግብ ጠባቂው ራያን በመፈተን አልነበረም፣ ወይም የአርሰናል የተከላካይ መስመርን ጭንቅ ውስጥ በመክተት አልነበረም። እኔ ይሄ የሚነግረኝ አርሰናል በቅርብ ጊዜ ያስቀመጠው ስታንዳርድ በጣም ከፍተኛ መሆኑንና በፕሪሚየር ሊግ እስካሁን ድረስ ባለው ማስረጃ ብቸኛው ኮንሲስተንት ቡድን፣ ብቸኛው ከጨዋታ በፊት ምን ልታገኝ እንደምትችል ልትገምችው የምትችው ብቸኛ ቡድን። ማንንም መገመት ያስቸግረኛል። አሁን ቼልሲን መገመት አልችልም። የትላንትናው ጨዋታ ተጨማሪ ኮንፈርሜሽን ነው፣ ግን ለመጀመሪያ ጊዜ አይደለም እንደዚህ ሲሆን። በዚህ ውድድር ዘመን ሌሎች የተሸነፉባቸው ጨዋታዎች ስለነበሩ የሊቨርፑልን እንኳን አሁን መጠበቅ ጀምሬያለሁ። በቅርብ ጊዜ ባለው ልማድ ምን አይነት ፐርፎርማንስ መጠበቅ እንዳለብኝ እየለመድኩ ነው። ማንቸስተር ሲቲ ያለፉት 2 ጨዋታዎች ብቻ ያለፉት 3-4 ጨዋታዎችም ምን ኤክስፔክት ማድረግ እንዳለብኝ እንዳላውቅ አድርጎኛል። 5-1 የሚመራ ቡድን ሊሆን ይችላል፣ 5-4 የሚጠናቀቅ ሊሆን ይችላል፣ 2-0 የሚመራ ቡድን ሊሆን ይችላል ከግሩም የመጀመሪያ አጋማሽ ጋር ድንገት ግን 2-2 ሆኖ የመጨረሻ ደቂቃ ጭንቅ ውስጥ ይገባል። በሜዳው በሌቨርኩዘን የሚሸነፍ ወይ በኒውካስል የሚሸነፍ ቡድን ሊሆን ይችላል። ኤክስፔክት አታረጊው አላቅም። ከዚህ በኋላ ስላለው እስካሁን ስላለው ነው ግን የምናገረው እና የሆነ ነገር በመተማመን የምታየው ብቸኛ ቡድን አሁን በዚህ ውድድር ዘመን አርሰናል ነው እና ከዛ ስታንዳርድ አንጻር ከአርሰናል በዚህ ውድድር ዘመን ካስቀመጠው ስታንዳርድ አንጻር ምናልባት የሲዝኑ ምርጡ ፐርፎርማንስ ላይሆን ይችላል። መዘንጋት የሌለብን ግን አሰልጣኙም አርቴታም ከጨዋታው በኋላ እንደተናገረው በአካልም በአእምሮም ከሚያዝሉ 3 ተከታታይ ጨዋታዎች በኋላ ነው ወደዚህ ጨዋታ የመጣ ነው ብሏል። የሰሜን ለንደን ደርቢ ነበር፣ ከኢንተርናሽናል ጨዋታዎች በኋላ ነው። ሁልጊዜም ከኢንተርናሽናል ጨዋታዎች በኋላ ያሉ ጨዋታዎች ለሁሉም ትልልቅ ቡድኖች ውስብስብ ናቸው። ከዚያ በሳምንቱ አጋማሽ ምንም ጨዋታ ያልተረታው ባየር ሚኒክን መግጠም ነበረባቸው በቻምፒየንስ ሊግ። በሳምንቱ መጨረሻ ሌላ ኢንፎርም ቡድን የነበረውን ቼልሲን መግጠም ነበረባቸው። ሶስቱም በአካልም በአእምሮም የሚያዝሉ ጨዋታዎች ናቸው። ከዚያ በኋላ ከነዚህ 3 ፈታኝ ጨዋታዎች በኋላ ነው ከብሬንፎርድ ጋር የተገናኙ እና እንደገና በጣም ሮቴት የተደረገ አርሰናል ሁሉም ተከላካዮቹ ከጉዳት ነፃ ቢሆኑ ኖሮ ሚኬል አርቴታ ሊጠቀም ይችል ከነበረው 11 የ75% ለውጥ አድርጎ ቤን ዋይት ጀማሪ አይደለም በዚህ ውድድር ዘመን እንደምታውቂው እሱ ነበር የገባው። ሞስኬራና ኢንካፒዬ፣ ጋብርኤልና ሳሊባ ባለመኖራቸውን የተሰለፉት። ስለዚህ በጣም ትልቅ ሮቴሽን ነው። እንደዛም ሆኖ ጨዋታው መሀል ደግሞ ሞስኬራ ተጎዳ። ሁለቱ ቤንች ላይ የሉም ቅድም የጠቀስኳቸው የአርሰናል ዋነኛ ተከላካዮች። ስለዚህ ዩሪየን ቲምበርን ሊያሳርፈው ፈልጎ የነበረው ዩሪየን ቲምበርን ቀይሮ ማስገባትና የመሀል ተከላካይ አድርጎ መጠቀም ነበረበት እና ለእኔ ጨዋታው ቀላል እንዳልሆነ እገነዘባለሁ። ግን ጨዋታው ኔጎሽት ያደረገበት መንገድ አርሰናል የተወጣበት መንገድ በጣም በሳል ነው። 0.3 ኤክስጂ ብቻ ነው ያስመዘገበው። አብዛኛው ኤክስጂም ያ የኬቨን ሻደ ሙከራ የተደረገበት ነው። ብዙ ፖዚቲቮች የነበሩት ይመስለኛል የትላንትናው ጨዋታ። ምናልባት አሳሳቢው የሚመስለኝ የጉዳቶቹ ነገር ነው። ዴክላን ራይስ ተጎድቶ ወጥቷል። የጉዳቱ መጠን አላቅም ብሏል። እንግዲህ ድካም ይሁን የነሱ ክራምፕ የሚሉት ብዙ እየተጫወተ ስለሆነ ወደ 2000 ደቂቃ እየደረሰ ነው እና በዚሁ መንገድ የሚቀጥል ከሆነ የውድድር ዘመኑ ሲያበቃ እንደ እንግሊዝ ብሔራዊ ቡድን የዓለም ዋንጫ ጉዞ 7000 ደቂቃ ሊደርስ ይችላል። በቅርብ ጊዜ 7000 ደቂቃ ላይ የደረሰ ተጫዋች የለም። ብዙ የሚጫወቱት ብሩኖ ፈርናንዴዝ እና ፌዴ ቫልቬርዴ እንኳን ባለፉት ጥቂት ዓመታት 7000 ደቂቃ ላይ አልደረሱም። ወይም አምና ፔድሪ 7000 ደቂቃ ላይ አልደረሰም። ትላንት ማሳረፍ ነበረበት የሚሉ ሰዎች አሉ። ትልቁ ችግር እንዴት ልታሳርፊ ትችላለች? ሁለቱ የመሀል ተከላካዮች የሉ። የቡድኑ ስፓይን እንዳለ በአንድ ጊዜ መንቀል በጣም አስቸጋሪ ነው። ብሬንፎርድ ደግሞ ቀላል ተጋጣሚ አይደለም። በፕሪሚየር ሊግ 4ኛው ብዙ ጎል ያስቆጠረ ቡድን። ስለዚህ እንዳለ ያንቺን ሴንትራል ቦታ የምታራቁችው ከሆነ በጣም ትልቅ ሪስክ ነው። ይገባኛል። ቀጥሎ አስቶን ቪላ እየመጣ ነው። ግን እንደው አርቴታ ቢያሳርፍ የሚሻለው ከክለብ ብሩዥ እና ከወልቭስ ጋር የሚደረጉት ቀጣዮቹ ጨዋታዎች በወረቀት ደረጃ ቢያንስ ቀለል ያሉ የቻምፒየንስ ሊግና የፕሪሚየር ሊግ ጨዋታዎች ናቸው። የጉዳቱን መጠን አላወቅንም። ኖርማሊ ብዙ የሚጎዳ ተጫዋች አይደለም። የፊትነስ ሪከርዱ በጣም የሚገርም ነው። ወደ አርሰናል ሲመጣ አስታውሳለሁ ጄምስ ታርኮቭስኪ ብቻ ነበር በ3 ሲዝኖች
ከሱ የበለጠ የተጫወተ 3 ጨዋታ ብቻ ነው በሶስት ሲዝን ያለው። ወደ አርሰናል ከመጣ በኋላ አይጎዳም። የፊትነስ ሪከርዱ የሚገርም ነው። ስለዚህ በቅርብ ጊዜ ብዙ እየተጫወተ ስለሆነ የገጠመው ድካም እንደሆነ አላቅም፣ ግን ተጎድቶ ወጥቷል። ሞስኬራ ነው እንደበለጠ ከበድ ያለ ጉዳት የሚመስለው። አርቴታ በትክክል ሊነግረን አልቻለም የቱ ጋር እንደተጎዳ፣ ጉልበቱን ይሁን ወይ ታች ቁርጭምጭሚቱን ይሁን ገና ማወቅ አለብን እና እሱ ራሱ በትክክል የተሰማውን ስሜት መለየት አልቻለም ብሏል። ከነዚህ ዜናዎች በስተቀር ለእኔ ለአርሰናል በውጤቱም ግን በጨዋታው ላይ ባሳየው ብስለትም ፍጹም አስደናቂ መሆን ሳይጠበቅበት ግን ጥሩ ነበር እላለሁ። ሮቶች ተደርገው የገቡትም ተጫዋቾች ትላንት ጥሩ ተጫውተዋል። ያው የ3 ተጫዋቾች ለውጥ ነው ያደረገው። ስለዚህ ተጠንቅቋል። ተጫዋቾች በማፈራረቅ መሀልና የቡድኑን ባላንስ በመጠበቅ መሀል ያለውን ሚዛን ለመጠበቅ ሞክሯል። የመጀመሪያው ጎል መቆጠሩ በጣም አስፈላጊ ነበር። ውብ ጎል ነው በነገራችን ላይ 14 ያልተቆራረጡ ፓሶች፣ 10 የአርሰናል አውትፊልድ ተጫዋቾች የተሳተፉበት። በቀኝ በኩል ሚኬል አርቴታ እንግዲህ አዲስ ጥምረት ነው የተጠቀመው። የቲምበርና ሳካ ጥምረት ነው የአርሰናል መደበኛ የቀኝ ክንፍ ጥምረት። ትላንትና ግን ቤን ዋይት ያው በዚህ ዓመት ቦታውን አጥቷል። ባለፈው የውድድር ዘመንም አብዛኛውን ጊዜ ተጎድቷል። 10 ምናምን ጨዋታ ብቻ ነው ያደረገው እና ኖኒ ማድዌኬ ከጉዳት ከተመለሰ በኋላ ለመጀመሪያ ጊዜ ጨዋታ ጀምሯል። የመጀመሪያው 30 ደቂቃ በተለይ የአርሰናል አብዛኞቹ አደጋዎች በእነዚህ 2 ተጫዋቾች ነው ይፈጠሩ የነበሩት እና ሁለቱም ድንቅ ነበሩ። በተለይ በመጀመሪያው 30 ደቂቃ በመጀመሪያው 45 በጥቅል ኖኒ ማድዌኬ ወደ ወንበርሽ ጠርዝ ጠጋ ብለሽ የሆነ ነገር ሊያደርግ ይችላል እያልሽ ኤክስፔክት የምታደርጊው አይነት ተጫዋች ነው። በጣም ደፋር ነው። በቴክኒክ ግሩም ተጫዋች ነው። ከሳካ ደግሞ የሚለየው ሳካ የበለጠ ለፖሴሽን የበለጠ ለአንድ ሁለት የሚስማማ አይነት እና በመጨረሻው 30 ሜትር ላይ በጣም ውጤታማ የሆነ ክሮሶቹ፣ ሹቶቹ በሁለቱም እግሩ ክሮስ ማድረግ ይችላል። በሁለቱም እግሩ ጎል ማስቆጠር ይችላል። የማዕዘን ምት ጥራቶቹ በተለይ ደግሞ እንደ አርሰናል አይነት ብዙ ጎል ለሚያስቆጠር ቡድን ልዩነቱን ታያዋለሽ። እሱ ሳይኖር ሲቀር ትላንትና ማድዌኬ የነበር የማዕዘን ምቶች ይመታ የነበረው፣ ሌላ ጊዜ ኦደጋርድ ነው የማዕዘን ምት የሚመታው። ሁለቱም የቡካዮ ሳካን ያህል ጥራት ያላቸው የቆሙ ኳሶች ማሻገር የሚችሉ ተጫዋቾች አይደሉም። ግን ማድዌኬ ደግሞ ከሳካ የበለጠ ኤክስፕሎሲቭ ተጫዋች ነው። ከሳካ የበለጠ 1v1 ይደፍራል። የተጨማሪ ትሪኮች አሉት እና ትላንትና ያንን ማየት ይቻል ነበር። በኋላ ጨዋታው እየሄደ ጊዜው እየገፋ በመጣ ቁጥር የማዕዘን ምቶቹ ሲበላሹበት አንዳንድ ክሮሶቹ ሳይሰሩ ሲቀሩ ምናልባት ከኮንፊደንስ ጋር የሚገናኝ እንደሆነ አላቅም፣ ወይ ረጅም ጊዜ ሳይጫወት ቆይቶ ጨዋታ ስለጀመረ ዶዙ በስቶበት እንደሆነ አላቅም፣ ፌድ እያደረገ ሄዷል። 1 ሰዓት ነው ያጫወተው። ስለዚህ ቀድሞ የታቀደበት ይመስላል። ግን በጣም ኤክሳይቲንግ አጀማመር ነበር ያደረገው። ጎልም ለማስቆጠር ተቃርቦ ነበር። ሄንሪ የሚባለው ተጫዋች አንድ ጊዜ ብሎክ አድርጎበታል። ትሪኮቹ በተለይ ደግሞ ይሄ ጎሉ ሲቆጠር ኦቨርላፕ እያደረገ ለነበረው ቤን ዋይት የሰጠው ኳስም ግሩም ነበር እና ያው ትልቁ ጥያቄ አሁን 30 ሜትር ላይ የመጨረሻዎቹ ውሳኔዎቹ ላይ በደንብ መሻሻል አለበት። እሱ በቼልሲም የነበረ ጊዜ የሚነገር ነገር ነው። አንዳንድ ተጫዋቾች የሆነ ጠርዝ ላይ የሚኖሩ ተጫዋቾች የሆነ ቦርደር ላይን ላይ የሚኖሩ ተጫዋቾች አሉ። ሶና ለማክሲማ እንደዚህ ይባል ነበር። በጣም ኤክሳይቲንግ ተጫዋች ነው። ኒውካስል ውስጥ የነበረው ተጫዋች ድሮ የሞናኮ የኒስም ተጫዋች ነበር። አሁን ለቅርብ ጊዜ ከጆዜ ሞሪኒዮ ጋር ተጣላ፣ ግን የፌነርባቼ ተጫዋች ነበር። እሱም ልክ እሱን ያስታውሰኛል አንዳንድ አጫወቱ። ወይም ጀረሚ ዶኩ አይነት በጣም ኤክስፕሎሲቭ ተጫዋቾች ናቸው። በቀላሉ የባላጋራ ቡድን ተጫዋቾች ያልፋሉ። ኤክሳይቲንግ ተጫዋቾች ናቸው። ግን ተጨማሪ ጎል፣ ተጨማሪ አሲስት፣ የመጨረሻ 30 ሜትር ላይ የተሻሉ ውሳኔዎች መወሰን ወይም እነዛ የወሰኗቸውን ውሳኔዎች በትክክል ኤግዚኪዩት ማድረግ ቴክኒካዊ ጥራት ያንን ማድረግ ያ ካልሆነ በስተቀር የሮቴት ከተደረጉ ተጫዋቾች መካከል ሁለቱም በቀኝ በኩል የተጫወቱት ተጫዋቾች በተለይ በመጀመሪያ አጋማሽ ጥሩ ነበሩ። ቤን ዋይትም መጠቀስ አለበት እዚህ ውስጥ። ለቤን ዋይት ጉዳት እድለኛ አላደረገውም። ከጉዳት ሲመለስ ደግሞ አሁን በዚህ ሰዓት በእንግሊዝም በአውሮፓም ከምርጦቹ የቀኝ መስመር ተከላካዮች አሁን በወቅታዊ ፎርም ከሆኑት መካከል ከቲምበር ጋር ነው ለቦታ እየተፎካከረ ያለው እና ቲምበርን በሮቴሽንና በማሳረፍ ምክንያት ካልሆነ በስተቀር በፎርም አታስቀምጩም። በጣም የሚደንቅ ጊዜ ላይ ነው ያለው። በጣም የተሟላ የቀኝ መስመር ተከላካይ ነው። ስለዚህ ለአሁን የፉክክር ሰለባ ነው። ትላንትና ግን ዋይት ሲኖር ደግሞ ሌላ የሚጨምረውን ነገር አየን። ከቲምበርም የበለጠ አታኪንግ ነው። ከቲምበርም የበለጠ ቴክኒካዊ ተጫዋች ነው። ተደጋጋሚ የኦቨርላፕ ሩጫዎች ያደርጋል እና ያ የመጀመሪያ ጎል ሲቆጠር እሱ ነው ክሮስ ያደረገው። የ14 ፓሶች የመጨረሻው ክሮስ የሱ ነው። ስለዚህ ጥሩ ክሮስ ማድረግ የሚችል ተጫዋች ነው። ጨዋታው ሲያልቅም
ከሁሉም የአርሰናል ተጫዋቾች በላይ ብዙ ፕሮግሬሲቭ ፓሶች ያደረገው ተጫዋች እሱ ነው። ብዙ ፕሮግሬሲቭ ኬሪስ ደግሞ የሚሏቸው 5 ሜትርና ከዛ በላይ ኳስ እየገፋ መሄድን የሚጠይቅ ነው እሱ። በዚህ ደግሞ ሁለተኛ ነበር። ከሁሉም የአርሰናል ተጫዋቾች በላይ ብዙ የአንድ ለአንድ ፍልሚያዎች ውስጥ የተሳተፈው ተጫዋች እሱ ነው። ከሁሉም የአርሰናል ተጫዋቾች የበለጠ ሸርተት የወረደው የበለጠ የተጋጣሚን ቡድን ኳሶች የጠረገው ክሊር ያደረገው እርሱ ነው። ሁለተኛ አጋማሽ ላይ እኔ እንደሚመስለኝ የአርቴታ እቅድ አይመስለኝም ትላንትና ቤን ዋይትን 90 ደቂቃ ማጫወት። ረጅም ጊዜ 90 ደቂቃ ያልተጫወተ ተጫዋች ስለነበር በጨዋታ አንደኛው ምዕራፍ ምናልባት 25 ደቂቃ 30 ወይም 20 ደቂቃ ሲቀር ቀይሮ ለማስወጣት ይመስለኛል ከጨዋታ ፊት አስበው የነበረው። ግን የሞስኬራ ጉዳት ቲምበርን የመሀል ተከላካይ አድርጎ እንዲጠቀም አስገድዶት ስለነበር ዋይት ሙሉ ጨዋታ ተጫውቷል እና በሁለተኛው አጋማሽ እነዛን በመጀመሪያ አጋማሽ ያደረጋቸውን የኦቨርላፕ ሩጫዎች መደጋገም አልቻለም እና በአብዛኛው በራሱ የሜዳ ክፍል ስቴሽን እንደሆነ የነሱ ስቴሽን ወይም ስታቲክ ፉልባክ በሚሉት ሮል ነበር ሲጫወት ያየ ነው። ግን በጣም ፖዚቲቭ ነበር እና ይሄ ደግሞ ስለ አርሰናል የቡድን ስብስብ ጥራት ይናገራል። አሁን በእያንዳንዱ ቦታ ለእያንዳንዱ ቦታ ሁለት ምርጥ ተጫዋቾች አሉት ይባላል። በጠቅላላው ትክክል ነው። እኔ ግን ለእያንዳንዱ ቦታ ሁለት ምርጥ ተጫዋቾች ብቻ አይመስለኝም ያሉት። ምክንያቱም አንዳንዶች ተጫዋቾች መልታይ ፐርፐስ ተጫዋቾች ነው፣ ዩኒቨርሳሊስት ናቸው። ለምሳሌ ቲምበር በቀላሉ 3 ቦታ መጫወት ይችላል። ግን በአያክስ 6 ቁጥር መሆኑ ተጫውቶ ስለነበር 4 ቦታ መጫወት የሚችል ተጫዋች ነው። ስለዚህ ለቀይ መስመር ተከላካይነት ብቻ አድርገን ልናየው አንችልም። አርሰናል በኢመርጀንሲ ሁኔታ ውስጥ በሚገኝበት ጊዜ ትላንትና እንዳየነው የመሀል ተከላካይ ሆኖ ተጫውቷል። ያለፈው የውድድር ዘመን ሲጀመር ደግሞ የመጀመሪያዎቹን 3-4 ጨዋታዎች ላይ እንዳየነው የግራ መስመር ተከላካይ ሆኖ ተጫውቶ በጣም ኮምፒተንት የሆነ ብቃት ማሳየት የሚችል ተጫዋች ነው። ሚኬል ሜሪኖ ብዙ ቦታዎች ላይ መጫወት ይችላል። ከ2 በላይ ቦታዎችን መጫወት ይችላል። ስለዚህ ለእያንዳንዱ ቦታ የሚፎካከሩ ሁለት ተጫዋቾች አሉት ብቻ ብዬ አላምን። አንዳንዶች ተጫዋቾች 3ም 4ም ቦታ መጫወት የሚችሉ ተጫዋቾች ስላሉት ራይስን ለምሳሌ 6 ቁጥር 8 ቁጥር በዌስትሃም ደግሞ የመሀል ተከላካይ ሆኖ ተጫውቶ የሚያውቅ ተጫዋች ስለሆነ የመሀል ተከላካይ ሁሉ ጭምር መጫወት የሚችል ነው። አርቴታ ማን ጨዋታ ላይ ያስታውሳለሁ በአንድ የቻምፒየንስ ሊግ ጨዋታ በፒኤስቪ ጨዋታ ያምናው ሳይሆን ካቻምናም ተገናኝቶ ነበር ከፒኤስቪ አይንዶቨን ጋር ይመስለኛል ወይም በ2022-23 የወደደ የመሀል ተከላካይ አድርጎ ተጠቅሞበት ነበር እንደ ኤክስፐሪመንታል ነገር። ስለዚህ ብዙዎቹ ተጫዋቾች ብዙ ቦታ መጫወት የሚችሉ ተጫዋቾች ናቸው ከተወሰኑ ተጫዋቾች በስተቀር ማለት ነው። ግብ ጠባቂው ራያ ነው፣ ዮኬሬስ 9 ቁጥር ነው። ሁለቱ የመሀል ተከላካዮች እንዳልኩት የመሀል ተከላካዮች ብቻ ናቸው። ከዛ በስተቀር ግን ያሉ ተጫዋቾች በሙሉ መልታይ ፋንክሽናል ተጫዋቾች ናቸው። ስለዚህ ሰፊ ስኳድ ብቻ ሳይሆን ብዙ ቦታ መጫወት የሚችሉም እንደዚህ አይነት ታክቲካል ኢንተለጀንስም ያላቸው ተጫዋቾች አሉት። ለዚህ ጥሩ ምሳሌው ሚኬል ሜሪኖ አሁን ለኔ አሁን ጉዳት አለ። ስለዚህ 3 የአርሰናል አጥቂዎች ስለተጎዱ ነው ሰሞኑን ሲጫወት የነበረው በ9 ቁጥርነት እና ይሄ አይነት ኃላፊነት ግን የኤመርጀንሲ ፕሮቶኮል ተጫዋች መሆን ግን የሚመጥነው አይመስለኝም። ከዚህ በኋላ የመጀመሪያ አርሰናል ተጨማሪ 9 ቁጥር ይሁን እያልኩ አይደለም። ግን አምናም በሁለተኛው የውድድር ዘመን አጋማሽ ልክ ተመሳሳይ የጉዳት ወረርሽኝ በተከሰተ ጊዜ በ9 ቁጥርነት ከበቂ በላይ ፐርፎርማንስ አሳይቶ ነበር። ከ9 ዓመቴ ጀምሮ አጥቂ ሆኜ ተጫውቼ አላውቅም ላለ ሰው እንዲያውም አንድ ሰው ምን ሲል ሰማሁት፣ የትኛው የአካዳሚ አሰልጣኝ ይሆን ይህንን ተጫዋች ይህንን የመሰለ እሳት የላሰ አጥቂ የሚወጣው ተጫዋች አማካይ ነህ ብሎ ያሳመነው ብሎ ይጠይቃል። በጣም አስደናቂ ብቃት ነው። ትላንትናም ያሳየው በተከታታይ ጨዋታዎችም እያሳየ ያለው እኔ የአርሰናል ምልመላ ያየው ነበር። ትላንትና ስብስቡንም ቤንች ላይ የነበሩትንም ጨዋታው ላይ ያልተሳተፉትንም ጨዋታውን የጀመሩትንም ተጫዋቾች እያየው ባለፈው 4 ወይ 5 ዓመት ተሳስቼ ሊሆን ይችላል ከፋቢዮ ቪዬራ በስተቀር አርሰናል አንድም ተጫዋች ላይ ዝውውር ስህተት አልሰራ ወይም ላስታውስ አልቻልኩም። የዝውውር ስህተት ሰራበት የኛው ተጫዋች ላይ የምለውን ተጫዋች ማስታወስ አልቻልኩም። ሁሉም ቡድኖች ላይ ግን ማስተዋል ይችላል። ያለ ቅጥ ብዙ ገንዘብ ተከፍሎበታል የምለው ወይ የተጠበቀውን ያህል ፐርፎርም አላደረገም የምለው የሆነ ተጫዋች ይኖራል። አርሰናል ውስጥ ግን የሪሰርቹን ጥራት ነው የሚያሳየው። ሚኬል ሜሪኖ ልክ እንደዚሁ ምናልባት ለመጣበት ዓላማ ለግራ 8 ቁጥርነት ጥሩ አልተጫወተም ይሆናል ወይ የሚጠበቀውን ያህል ፐርፎርም አላደረገም ይሆናል። በጣም ጠቃሚ የቡድን ተጫዋች ነው እና እኔ ሁሌ ኢንተርቪውን ሲናገር ስሰማው የተቀላጠፈ እንግሊዝኛ
የመናገር ችሎታውን ብቻ አይደለም የማየው። አንድ አመት ለዶርትሙንድ፣ አንድ አመት ለኒውካስል ስለተጫወተ እንግሊዝኛ በሚነገርባቸው ሀገራት ተጫውቷል። ስለዚህ በጣም ቬሪ ጉድ ኮማንድ ኦፍ እንግሊሽ አለው። ግን ኢንተሊጀንት ነው ሲናገር ስትሰሚ እና እኔ አርሰናል ተጫዋቾቹን ሲመለምል በቴክኒካዊ ጉዳዮች ብቻ እንደማይመለምላቸው ግልጽ ነው። ለነገሩ ሁሉም ቡድን የካራክተር አሰስመንት ይሰራል። ባህሪው እንዴት ነው፣ ላይፍ ስታይሉ እንዴት ነው፣ አዳዲስ ፈተናዎች ሲሰጡት አዲስ ቦታ ላይ መጫወትን ጨምሮ አዳዲስ ፈተናዎች ሲሰጡት እንዴት ሪስፖንድ ያደርጋል፣ ወርክ ኤቲኩ እንዴት ነው፣ የቡድን ተጫዋች ነው ወይ? እነዚህን ሁሉ ጉዳዮች ግን አርሰናል ከሌሎቹም ቡድኖች አድቫንስድ በሆነ ሁኔታ ስካውት ሪሰርች የሚያደርግ ይመስለኛል። አንድም ተጫዋች ኢጎ አለው ምለው ተጫዋች የለም አርሰናል ውስጥ አንዱም ተጫዋች እንደ ሳካ አይነት ስታር ቦይ የሚሉትም በክለቡ አካዳሚ ያደገም ከመሪዎቹ መካከል አንዱ የሆነም ተጫዋች ይሁን ማንም ተጫዋች የአርሰናል ተጫዋች ኢጎ ምልሽ ኢጎ አስፈላጊ ነገር ነው እንደ እንትንሽ ነው። ግን አንድም ተጫዋች ግን ራሱን ከቡድኑ በላይ አድርጎ የሚያይ የሚረብሽ ኢጎ ያለው ተጫዋች ቤንች በመሆኑ ፊቱን የሚጥል ተጫዋች ያለ አይመስለኝም። እና ይሄንንም ሪሰርች ያደርጉት አይቀሩም እላለሁ። ሚኬል ሜሪኖ ለዛ በጣም ጥሩ ምሳሌ ነው ከሚሰጣቸው አዲስ ታክቲካዊ አማራጭ በተጨማሪ ማለት ነው። እና ለአርቴታ ቀላል ራስ ምታት አይመስለኝም። አሁን ክረምት ላይ አልጠበቅንም ነበረ። ቪክቶር ዮኬሬስ በፈረመበት ጊዜ የአርሰናል ደጋፊዎች ለአመታት ከኦባሚያንግ መልቀቅ በኋላ የ20 ጎል የሚባል 9 ቁጥር አልነበራቸውም። በእኛና በዋንጫው መሀል ያለው ርቀት 9 ቁጥር ነው የሚል የጋራ መግባባት ነበር እና ዮኬሬስ ብዙ ተጠብቆ ብዙ ተወርቶ መጣ። እስከ ተጎዳበት ጊዜ ድረስ ለእኔ በጣም ጥሩ ሲጫወት ነበር። ግን ሀቨርትዝ ከጉዳት የሚመለስበት ሲዝን እንደሚሆን ይጠበቅ ነበር። ጄሱስ በሆነ የውድድር ዘመኑ ነጥብ ላይ ከጉዳት እንደሚመለስ ይጠበቃል። ስለዚህ በቃ የሚኬል ሜሪኖ የአጥቂነት ኤክስፐሪመንት እዚያው ጋር ያበቃል የሚል ግምት ነው የነበረው። ግን በድጋሚ እንደ አምናው ዘንድሮም ብዙ ጉዳቶች አሉ እና ወደዚህኛው ፕላን መመለስ ነበረበት። ጥሩ ነገሩ ይሄ ፕላን እንደሚሰራ ከዚህ በፊት አይቶት ያውቃል። ከዚህ ሙከራ አይደለም፣ አሁን ተሞክሮ የሰራ ኤክስፐሪመንት ነው እና ባለፉት 6 ጨዋታዎች ይሄ ተጫዋች 4 ጎል አስቆጥሯል፣ 3 አሲስት ሰጥቷል። ትላንትና ጎልም አሲስትም ነበረው። ለሳካ ጎል አሲስት የሰጠው እሱ። ግን እሱ ባስቆጠራቸው ጎሎች ብቻ ሳይሆን የአርሰናል ማጥቃት ደግሞ ሜሪኖ መሰለፍ ከጀመረ በኋላ እንዲያውም በጣም ተሻሽሏል። በእነዚህ 6 ጨዋታዎች አርሰናል 15 ጎሎች አስቆጥሯል። 13ቱ በክፍት ጨዋታ የተቆጠሩ ናቸው። በሴት ፕሌይ የተቆጠሩ ወይ በቆመ ኳስ የተቆጠሩ አይደሉም። በጀነራል ፕሌይ በኦፕን ፕሌይ የተቆጠሩ ናቸው እና ለቡድኑ ማጥቃት መሻሻልም በጣም ጠቃሚ ተጫዋች ነበር እና ከዮኬሬስ በጣም የተለየ ተጫዋች ነው። ሀሰተኛ 9 ቁጥር እንደምንለው አይነት ነው። ጥቅም ከመስጠት አያጎድልም፣ ጎል ከማስቆጠር አይጎድልም። ራሱም 2025 ከገባ በኋላ አሁን ይሄ የአውሮፓውያን አመት ሊጠናቀቅ 1 ወር ነው የቀረው። በዚህ ጊዜ ውስጥ ለስፔን ብሔራዊ ቡድንና ለአርሰናል 28 የጎል ተሳትፎ አለ። ለላሮሃም ለዘጋነርስም 28 የጎል ተሳትፎ አለ። 2025 ከገባ በኋላ በአንድ አመት ማለት ነው 11 ወር አሁን የሱን ያህል ብዙ ጎል ያስቆጠረ የአርሰናል ተጫዋች የለም። 13ኛ ጎሉ ነው ትላንትና ያስቆጠረው። 28 የጎል ተሳትፎ ነው በጠቅላላው ለሁለቱም ለአርሰናልም ለስፔን ብሔራዊ ቡድንም ያደረገው እና በአንዳንድ ትልልቅ ጨዋታዎች ላይ ጎል አስቆጥሯል። ሪያል ማድሪድ ላይ ይሁን ቼልሲ ላይ አምናም ዘንድሮም ይሁን በሌሎችም ትልልቅ ጨዋታዎች ላይ ባለፈው እንዳየነው በባየር ሚኒክም ላይ በሌሎችም ጨዋታዎች ላይ ትልልቅ ጨዋታዎችም ላይ ጭምር ነው ጎል ያስቆጠረው። ትላንትናም በተጋጣሚው መጠን ትልቅ ጨዋታ ላይ ሆን ይችላል። በአስፈላጊነቱ ግን ለአርሰናል ትልቅ ጨዋታ ነው፣ በጣም ወሳኝ ጨዋታ ነው እና ለአርቴታ ጥያቄ ነው። አሁን ዮኬሬስ ተመልሷል። ያለፉትን 2 ጨዋታዎች እየተቀየረ ገብቶ ተጫውቷል። አርሰናል በጣም አጣብቂኝ ውስጥ ቢሆን ኖሮ ምናልባት ቀደም ብሎ ሊመልሰው ይችል ነበር፣ ምክንያቱም ልምምድ ሲሰራ ቆይቷል። ግን ማጣደፍ አላስፈለገውም። ለምሳሌ ለሰሜን ለንደን ደርቢ ለማድረስ ማጣደፍ አላስፈለገውም ዮኬሬስን ወይ ሌላን ተጫዋች። ጄሱስ ያለፉት 2 ጨዋታዎች ላይ ከቤንች አልተነሳም፣ ግን ቤንች ለመቀመጥ ወይ በትንሹ 20 ደቂቃ ለመጫወት በሚያስችል ፊትነስ ላይ ነው ያለው ማለት ነው። እንደ መፍትሄ ግን አሁን የኢመርጀንሲ ፕሮቶኮልነቱ ማብቃት አለበት ነው ማለት ነው። ሲሪየስ የ9 ቁጥር ተጫዋች ተደርጎ መታየት አለበት። ለዛ ቦታ ከሌሎቹ ተጫዋቾች ጋር የሚፎካከር ተጫዋች አድርጌ ነው የምቆጥረው አሁን እኔ
ትላንትና በጨዋታው ላይ ደግሞ ከራይስ መውጣት በኋላ እንደገና አማካይ ሆኖ ዮኬሬስ ከገባ በኋላ 9 ሆነ፣ እሱ ጥልቅ አማካይ ሆኖ ተጫወተ። ያንንም ሚና መወጣት ይችላል። ግን ለዛ ቦታ መፎካከር ብቻ ሳይሆን በዛ ቦታ የሚሰጣቸው ዳይናሚክስ ሌላ ነው። ዮኬሬስ ደንበኛ 9 ነው። ከተጋጣሚ ቡድን ጀርባ በተደጋጋሚ መሮጥ የሚወድ በጊዜ የሚመጡ ፓሶችን ለመቀበል የሚዘጋጅ በፖርቱጋል እንዳደረገው በርካታ ጎሎችን የሚያስቆጥር አርሰናልም ከዛ በላይ የጎል እድል ቢፈጥርለት ፊኒሺንጉ በጣም ጥሩ የሆነ ወደ 30% የሚጠጋ ኮንቨርዥን ሬት ያለው ይሄ በጣም ከፍተኛ ቁጥር ነው። ትጉ ነው፣ ፕሬስ ያደርጋል እንደዚህ። ዮኬሬስ ደግሞ ማነው ሜሪኖ ደግሞ ኦልሞስት እንደ ቦቢ ፈርሚኖ ነው የሚጫወተው። ሂትማፑን ብታዩ 9 ቁጥር ሆኖ የጀመረ አሁን የትላንትናውን እንኳን ሂትማፕ አንዱ ጨዋታ ውጤት የምትከታተይበት አፕሊኬሽን ላይ ገብተሽ ብታይ የ9 ቁጥር ሂትማፕ አይደለም። ፓሶቹ 50 ምናምን ፓስ ነው ትላንትና ማነው 50 ምናምን ታች ነው ያደረገው። ዮኬሬስ ልክ እንደ ሃላንድ ሁሉ የሎ ተች ተጫዋች ነው እንላለን። ብዙ ኳስ በመንካቱ አይደለም የምንመዝነው ሃላንድን ለምሳሌ ውድቀት ነው ስኬት ነው አንልም። እኔ በራሴ ብዙ ጊዜ እንዳነሳሁት በጨዋታ ላይ ብዙ የሚሳተፉ ተጫዋቾች እንደዚህ ወዳለው ፕሬስ የሚያደርጉ ፓስ የሚያደርጉ ብዙ ኳስ የሚነኩ ሊንክ የሚያደርጉ እንደዚህ አንድ ስታይል ነው፣ ግን በጣም የሚሰራም ስታይል ነው። ለሃላንድም ለዮኬሬስም ባለፉት ዓመታት በሚገባ ሰርቷል። ግን ወደ ጨዋታው ልብ አይመጡም። ብዙ የመጨረሻውን መስመር ነው ብዙ ጊዜ የሚያጠቁት። ይሄኛው ግን ወደ ጨዋታው ሴንትራል ቦታ ይመለሳል በተደጋጋሚ እና ዮኬሬስ 23 ጊዜ ነው በጨዋታ በአማካይ በዚህ ውድድር ዘመን የሚነካው። ሜሪኖ ግን ባለፈው በባየር ሚኒክ ጨዋታ አሁን ባየር ሚኒክ ረጅም ጊዜ ከኳስ ጋር የሚቆይ ቡድን ነው። አርሰናል በፖሴሽን ተበልጧል። ወደ 60% ገደማ ባየር ሚኒክ ነበር ኳስ የተቆጣጠረው። እንዲያም ሆኖ 32 ጊዜ ኳስ ነክቷል። ከዮኬሬስ የሲዝን አቬሬጅ በ9 የተሻለ ነው፣ ተቾቹን ማለት ነው። ከቶተናም ጋር 47፣ ትናንትና ከብሬንፎርድ ጋር 53 ጊዜ ኳስ ነክቷል እና ከዛ ደግሞ ብዙ ፓስም ያደርጋል። ትላንትና ብቻ ወደ 30 ፓስ አድርጓል። ዮኬሬስ በጨዋታ 12 ፓስ ነው የሚያደርገው። ለምንድን ነው ይሄ የሚሆነው? ቪክቶር ዮኬሬስ ደንበኛ 9 ነው፣ ሳጥን ውስጥ ነው የሚኖረው። የተጋጣሚ ቡድን ባክላይን ነው የሚያጠቃው። ስለዚህ ይሄ ጥቅም አለው። ምን ያደርጋል? የተጋጣሚ ቡድን በጣም ስትረችድ እንዲሆን ወደ ራሱ የሜዳ ክፍል እንዲለጠጥ ያስገድዳል። ካልሆነ ዮኬሬስ ኢን ቢሃይንድ ይሮጥብሻል ማለት ነው። ሁሌ ፍርሃት አለ። ዮኬሬስ ካለ እንደ ልብሽ ወደ ላይ ተጠግቶ በሚከላከል የተከላካይ መስመር ለመከላከል የተጋጣሚ ቡድን ጥያቄ ምልክት ውስጥ ይከታል። ሜሪኖ ደግሞ የሚሰጥሽ ጥያቄ በብዙዎቹ ጨዋታዎች ላይ እንዳደረገው ልከተለው ልቶ የሚል ጥያቄ ነው። ዮኬሬስን በተመለከተ ታቂዋለሽ ምን ማድረግ እንዳለብሽ። ያው አደጋውን አነስተኛ ያደርገዋል ማለት አይደለም፣ ግን እንደ ተጫዋች ይታወቃል። ሜሪኖ ግን የአማካይ ተጫዋች ሆኖ 9 ቁጥር ሆኖ የሚጫወት ስለሆነ ኮንስታንትሊ ነው ድሮፕ የሚያደርገው፣ ልክ እንደ ካይ ሃቨርትዝ ማለት ነው። ሃቨርትዝም ልክ እንደዛ ነው። ከሃቨርትዝ እንዲሁም የሚለየው ቺፕ የሚያደርግ እነሱ ስኩፕ የሚሏቸው ከተጋጣሚ ቡድን ጀርባ እንደዚህ የሚሰጣቸው ኳሶች አሉ። በሀፍተርን ይቀበላል፣ በግማሽ ነው ኳስ የሚቀበለው እና አንዳንዴ ቫን ፐርሲን ሁሉ የሚያስታውሱ እንደዚህ ከርሊ ፓሶች ምናምን ይሰጣል። ቫን ፐርሲም እንደዚህ አይነት ተጫዋች በኋላ ነው እኮ አርሰናል ውስጥ ፉል ፍሌጅድ 9 ሆነው እንጂ እኔ እሱ ቫን ፐርሲንም ቢሆን አውት ኤንድ አውት 9 ሆኖ የተጫወተው በመጨረሻ የአርሰናል ሲዝን 30 ጎል ባስቆጠርበት እና ከዛ ወደ ማንቸስተር ዩናይትድ በሄደበት 26 ጎል ባስቆጠር በእነዛ 2 ሲዝኖች ነው በደንብ በቃ 9 ሆነው እንጂ የሚና ኢንተርፕሪቴሽኑን ካየሹ በጣም ድሮፕ ያደርጋል ኮንስታንትሊ። ንጽጽሩ ተመሳሳይ አንድ አይነት ተጫዋቾች አይደሉም፣ ግን የባህሪ ተመሳስሎሻቸው ለመግለጽ ነው እና ሜሪኖ ልክ ወደ ኋላ ሲመለስ ለተጋጣሚ ቡድን ሴንተር ባክ ትላንትና ብሬንፎርድ በ5 ተከላካይ ነው የተጫወተው፣ ቶተናም በ5 ተከላካይ ነው የተጫወተው፣ ሌሎቹ በ2 ተከላካዮች 4 በባክ ፎር ነው የተጫወቱት። ግን ሁልጊዜ ጥያቄ የሚፈጥርብሽ ነገር እንዳትከተዩ ቦታሽን ትተሽ ልትወጪ ነው። ዲፌንሲቭ ስትራክቸር ሊፈርስ ነው። እንዳትታዩ ጠለቅ ያለ ቦታ ላይ ነጻ ትራክ የማይደረግ እነሱ ኖማንስ ላንድ ላይ የሚጫወት የሚሉት በጣም አደገኛ ቦታ ላይ ይገኛል። ኳሱን ይዞ መዞር ይችላል። በሀፍተርን ኳስ ይቀበላል፣ ፓሶች መስጠት ይችላል፣ ከርቀት ጎል ማስቆጠር ይችላል። አደገኛ ተጫዋች ነው። ይሄ በመሆኑ ግን የ9 ቁጥር ስራውን ደግሞ አያጎርልም። እንዳነሳሁት በ6 ጨዋታ 7 ጎል ተሳትፎ ነበረው። ቆደም ቁጥሩን አንስቼዋለሁ በ25 የነበረውን ቁጥር። ከዚያ ደግሞ ደንበኛ የሳጥን ተጫዋች ነው። በነገራችን ላይ በ2020
23 ከ2024-25 የውድድር ዘመን ጅማሬ ጀምሮ እስከ ትላንትና ድረስ በፕሪሚየር ሊግ በጠቅላላው ማለት ነው ከሱ የበለጠ በጭንቅላት ጎል ያስቆጠረ ተጫዋች የለም። 9 ጎል ደግሞ አስቆጥሮ ደንበኛ ሄደር ኦፍ ዘ ቦል ነው። በደንብ ነው የሚገጨው ኳስ። ምናልባት ብዙ ሰው ቀልብ ውስጥ የገባው በአውሮፓ ዋንጫ በ2024 የአውሮፓ ዋንጫ ላይ ጀርመን ላይ በመጨረሻ ደቂቃ ላይ ባስቆጠራት ስቱትጋርት ላይ በተደረገው ጨዋታ በሩብ ፍጻሜ የአውሮፓ ዋንጫ ሩብ ፍጻሜ ስፔንን ወደ ግማሽ ፍጻሜ ባሳለፈ ጊዜ ያንን ጎል የማስቆጠር ችሎታውን አየንበት። በጭንቅላቱ ደግሞ በጣም አስደናቂ ነው። ትላንትናም ክሮስ ሲያጠቃ እንዴት አደገኛ ተጫዋች እንደሆነ አየን እና እሱ ሲሰለፍ ደግሞ ምናልባት ለትሮሳር ለኤዜ አይነት ተጫዋቾች ለሳካ ለኦደጋርድ አይነት ተጫዋቾች ትልልቅ ስፔሶች ይከፍታል ማለት ነው። ከዛ ደግሞ ሳያቋርጥ ይሮጣል። አሁን በቅርብ ጊዜ በቶተናምም በባየር ሚኒክም በቼልሲም ጨዋታ ላይ የሱን ያህል ብዙ ኪሎ ሜትር የሮጠ የአርሰናል ተጫዋች ደግሞ አልነበረም። ፈቃደኛ ሰራተኞች ያሉት ቡድን ነው የምለው ለዚህ ነው እና ሜሪኖ ይህንን የአርሰናልን ምልመላ ምንድን ነው ፐርሶኒፋይ የሚያደርግ የሚያብራራ ተጫዋች ነው። ለተጋጣሚ ቡድን በጣም አደገኛ ታክቲካዊ ግራ መጋባት የሚሰጥ ተጫዋች ነው እና ለዚህ ነው ከዚህ በኋላ ምን ያደርግ አንድ ፕሮግራም ሰርቼ ነበር ከቶተናም ጨዋታ በፊት ልክ እንደ ኢመርጀንሲ ፕሮቶኮል ብቻ ነው የሚወሰደው ወይስ እንደ በጣም ኮስተር ባለ መመራመር አይ ይሄ እኮ በቃ እንደ 9 ቁጥርነት ልጠቀምበት የሚገባ ተጫዋች ነው ብሎ ነው የሚያስበው የሚለው ትልቅ ጥያቄ ይመስለኛል። ዝም ብለሽ አሁን እንደ ወደ ሼልፍ የምትወስጁ አይመስለኝም። ዮኬሬስ ብዙ ገንዘብ የወጣበት ሲጫወትም ጠቃሚ ተጫዋች የነበረ መሆኑን ሳልክድ ማለት ነው እና 13ኛ ጎሉን ያስቆጠረው ለአርሰናል ብቻ ከሁሉም የአርሰናል ተጫዋቾች የበለጠ ነው። ሊያውም ጥቂቱን ጊዜ ነው 9 ቁጥር ሆኖ የተጫወተው ያለፉትን 6 ጨዋታዎች ያለፈው ሲዝን እያበቃ በነበረበት ጊዜ እንጂ ሙሉንም እያንዳንዱ ጨዋታ የሚጀምር አይደለም እና እያንዳንዱንም ጨዋታ በአጥቂነት የሚጀምርም አይደለም። ግን ከሁሉም የአርሰናል ተጫዋቾች የበለጠ ብዙ ጎል አስቆጥሯል እና ለዚህ የሰሞነኛ ለአርሰናል ጥሩ መጫወት በቀደም ቼልሲም ላይ በነበረው ጨዋታ እንደዚሁ ጎል አስቆጥሮ ነበር። ሌላ ጎል ለማስቆጠርም ተቃርቦ ነበር እና የዚህን ተጫዋች አስተዋጽኦ ማድነቅ የሚያስፈልግ ስለመሰለኝ ነው። ዝም ብሎ እንደ ኢመርጀንሲ እንደ መጨረሻ እንደ አደጋ ጊዜ መፍትሄ ብቻ መታየቱ ማብቃት ያለበት ይመስለኛል። ግን እንደው ፍጹም የተዋጣለት ፍሪ ፍሎዊንግ እግር ኳስ ነበር ለማለት ያስቸግራል። መጨረሻ ላይ በ3 ነጥብ ርቀው መምራት የጀመሩበት ነው። እንግዲህ የጉዳቶቹ ጉዳይ እኔ በጣም ሲሪየስ መሰለኝ አርሰናል ውስጥ ያለው የጉዳት ነገር። ሲዝኑ ከተጀመረበት ጊዜ ጀምሮ እያንዳንዱ የፕሪሚየር ሊግ ጨዋታ ላይ 3 ወይ 4 ሲኒየር የአርሰናል ተጫዋቾች ባለፉት ዓመታት ጀማሪ የነበሩ የአርሰናል ተጫዋቾች ሳይሰለፉ ቀርተዋል። ብዙ ተጫዋቾች እና አሁን ሰፊ ስኳድ አለው። ትላንትና የአርሰናልን ቤንች ስታይ እኔ እንዲያውም ያለኝ አስተያየት ምንድን ነው መሰለኝ የቀደሙ ዘመናትን ማነጻጸር ምናምን ትክክል ላይሆን ይችላል። ግን አርሰናል በታሪኩ እንዲህ አይነት ስኳድ ኖሮት አያውቅም ነው የምለው። በቬንገር ምርጦቹ ዓመታትም ሳይቀር ትልቁ ችግር የነበረው ጥሩ ቡድን ነበራቸው፣ ግን ሀብታም ቡድን አልነበረም ወይም በሊጉ ብዙውን ገንዘብ የሚያወጣው ቡድን አልነበረም። ያን ጊዜ የሚሆን ኢንቪንሲብል የነበረው ቡድን ሳይቀር ትሬብል ያሸነፈ ቡድን ያልሆነበት አንደኛው ምክንያት የስኳድ ዴፕዝ ጉዳይ ነው። በ9 ቀን ነው በ7 ቀን በ6 ቀን ልዩነት በኤፍ ኤ ካፕ ማንቸስተር ዩናይትድን በሴሚ ፋይናል በሳምንቱ አጋማሽ በቻምፒየንስ ሊግ ቼልሲን አርብ ዕለት ደግሞ በፕሪሚየር ሊግ ሊቨርፑልን መግጠም ነበረበት። ያ ሳምንት የአርሰናል ሲዝን ዲፋይኒንግ ሳምንት ነበር። ግን ተመሳሳይ ተጫዋቾች ተመሳሳይ 13-14 ተጫዋቾችን ስለነበር የተጠቀሙት አርሰን ቬንገር እና ከዛም የሚዘል ምርጫ ስላልነበራቸው የማንቸስተር ዩናይትድ ጨዋታ ላይ እንደ ቲየሪ ኦንሪ አይነት ትልቅ ተጫዋች ጨዋታውን አልጀመረም። ለምሳሌ ተቀይሮ ገብቶ ተጫውቷል። ፖል ስኮልስ ጎል አስቆጥሮ ማንቸስተር ዩናይትድ አሸንፎ ፋይናል ደርሷል። በሳምንቱ አጋማሽ ደግሞ በቃ በሲዝኑ በሙሉ ብዙ ስለተጫወተ ኦንሪ ጨዋታውን መጨረስ አልቻለም እና በኋላ ቼልሲ ያሸነፋቸው። ግን ከቀናት በኋላ ሀትሪክ ሰራና ያ ፌመስ ሀትሪክ ሊቨርፑል ላይ የሰራው ሀትሪክ አርሰናል ኢንቪንሲብል እንደሚሆን የተረጋገጠበት ጨዋታ ሊባል ይችላል። ያ ቡድን እንኳን እንደዚህ አይነት ዴብዝ የነበረው አይመስለኝም። ትናንትና ቤንች ላይ የነበሩትን የአርሰናል ተጫዋቾች ጥራት ስታይ እንግዲህ በጉዳት ሰሞኑ ለአርሰናል በጣም ጥሩ እየተጫወተ ያለው እና 11 የጎል አስተዋጽኦ ያለው ሊያንድሮ ትሮሳር አለመኖሩን፣ ካይ ሃቨርትዝ ጭራሽ ስብስብ ውስጥ አለመኖሩን፣ ሁለቱ የመሀል ተከላካዮች ትላንትና ቤንችም ላይ አለመኖራቸውን
ስናይ እንደዚህ አይነት ብዙ ጉዳቶች እያሉ ጭምር ቲምበር፣ ኤዜ፣ ሳካ፣ ዮኬሬስ፣ ስኬሊ፣ ኖጋርድ፣ ዋኔሪ፣ ጄሱስ የአርሰናል ቤንች ላይ የነበሩ ተጫዋቾች ናቸው እና የአሰልጣኙ አማራጮች በርካታ ናቸው። ጉዳቱ ግን ብዙ ነው እና በደንብ እንደፈለገው ተጫዋቾች እንዲያሳርፍ እድል የሰጠው አይመስለኝም። አንዳንድ ተጫዋቾች ብዙ ተጫውተዋል። በብሬንፎርድ በኩል አሰልጣኝ ኬት አንድሪውስ በአንዳች ምክንያት ዋና የማጥቃት ተጫዋቾቻቸውን ከእረፍት በኋላ መጠቀም ነው የመረጡት። አሁን በእግር ኳስ እየተዘወተረ የመጣ ኮንሰፕት ሆኗል ስታርተርስ ኤንድ ፊኒሸርስ። እንደዛ ለማድረግ ፈልገው ይሆን ወይ በሳምንቱ መጨረሻ የሚደረገው ጨዋታ የበለጠ ሪያሊስቲክ ውጤት የምናገኝበት ጨዋታ ነው ብለው ስላሰቡ ይሁን አላቅም። ከሃላንድ ቀጥሎ ብዙ ጎል ያስቆጠረላቸው ኢጎር ቲያጎ የመጨረሻውን 30 ደቂቃን የተጫወተው፣ ጆርዳን ሄንደርሰን የመጨረሻውን 30 ደቂቃ፣ ሚካኤል ዳምስጋርድ፣ ናታን ኮሊንስ፣ እነዚህ በሙሉ የቡድኑ ስፓይኖች ናቸው ማለት ይቻላል። የመሀል ተከላካይ፣ የአማካይ ተከላካይ፣ ዋና ክሬቲቭ አማካይ፣ ዋና አጥቂያቸው አሰልጣኙ ከረፍት በኋላ ነው የተጠቀመው እና ግን አስቸጋሪ ቡድን ነው ብሬንፎርድ። ፊዚካል ቡድን ነው። ትላንትና እንዳነሳሁት አቻ ለመሆኑም ተቃርቦ ነበር። ራያ የቀድሞ ቡድኑን የገጠመው እና ታርጌት እንዳደረጉት ማየት ትችላለች። ግዙፍ ግብ ጠባቂ አይደለም፣ ግን በጣም ጥሩ የሃይቦል ክሌም አለው። ክሮሶች፣ ቅጣት ምቶች፣ የማዕዘን ምቶች ወጥቶ የሚይዝ ግብ ጠባቂ ነው። ያንን እንዳያደርግ በሶስት የብሬንፎርድ ጋርዶች መሀል ይገባ ነበር። አንዳንድ ጊዜ ለመውጣት ይሞክራል። ሲወጣ ደግሞ እየተጠቀለለ የሚመጣ አደገኛ ኢንስዊንገር እንዳይሆን ይሰጋል። ፈተናዎች አተውት ነበር፣ አደገኛ ፈተናዎች። ግን አንድ አጋጣሚ ላይ ብቻ ነው የተሳተፈው። እሱም በጣም ወሳኝ አጋጣሚ ነበር። መጀመሪያ ብረት የመለሰው ብቻ ይመስል ነበር። በኋላ ግን ዝግ ባሉ ምስሎች ስናይ ራያ ባይነካው ኖሮ የሚቆጠር ጎል ኬቨን ሻደ ኃይል ነበረው። በጣም ቅርብ ነው። ከዛ በላይ ሊሞክረው አይችልም። ምናልባት እንግዲህ ወደ ጠርዝ መሞከር ነበረበት ካላለን በስተቀር በጣም አደገኛ ሙከራን የነበረው። ግን በድጋሚ አይ ቲንክ በእኔ እምነት የፕሪሚየር ሊግ የምርጡ ግብ ጠባቂ ነው። በቀደም ቲቦ ኩርቷ ሲጠየቅ የአውሮፓ ምርጥ 3 ግብ ጠባቂዎች እንጥራለን ተብሎ ከ3 እስከ 1 ሲጠየቅ አንደኛ ያለው ዳቪድ ራያ ነው። ኩርቷ እንደዚህ አይነት አድናቆት ከሰጠሽ ያለሽበትን ደረጃ የሚያሳይ ነው። እንግዳ በሆነ ሁኔታ የስፔን ብሔራዊ ቡድን ጀማሪ ግብ ጠባቂ አይደለም አሰልጣኝ ሉዊስ ደላፎይንቴ። እውነትም ሲሰለፍም በጣም ጥሩ ግብ ጠባቂ ስለሆነ ኡናይ ሲሞን ነው የመጀመሪያ ተመራጭ ግብ ጠባቂያቸው፣ የአትሌቲክ ደ ቢልባኦ ግብ ጠባቂ። ግን ከአርቴታ በጣም ምርጥ ዝውውሮች መካከል ቅድም ያልኩትን ነጥብ የበለጠ ሪንፎርስ የሚያደርግ ዝውውር ነው። ከምርጦቹ ዝውውሮች መካከል አንደኛው ነውና ከጨዋታው ፊት ተጠይቆ ነበር ሚኬል አርቴታ ስለ ግብ ጠባቂው ያው ከቀድሞ ቡድኑ ጋር የሚጫወትበት ጨዋታ ስለነበር እኔ የአርሰናል አሰልጣኝ ሆኜ እንደተሾምኩ ነበር እሱን መቅጠር ማስፈረም ፈልጌ ነበረው ይላል እና እኔ በጊዜው ዜናውን አስታውሰዋለሁ። ያኔ የፕሪሚየር ሊግ ግብ ጠባቂም አልነበረም። እንዲያውም የማስታውሰው ራያን ለመጀመሪያ ጊዜ ያየሁት አይ ቲንክ በ2020-21 የፕሌኦፍ የቻምፒየንሺፕ ፕሌኦፍ ፋይናል ላይ ነው። እሱ በሰራው ስህተት ብሬንፎርድ በዚያ ውድድር ዘመን ወደ ፕሪሚየር ሊግ ሳይመጣ ቀር። በጣም ትልቅ ስህተት ነበር። ከዛ በሚቀጥለው የውድድር ዘመን ግን ድንቅ ሲዝን ነበር ለብሬንፎርድ። ወደ ፕሪሚየር ሊግ ተመለሰ። ከብዙ ትልልቅ ቡድኖች ጋር በተለያየ ጊዜ በትልልቆቹ በማንቸስተር ዩናይትድ፣ በቶተናም፣ በቼልሲ ይፈልጋል እየተባለ ሲጠቀስ ሰምቻለሁ። ግን አርቴታ ይህንን በጊዜው ብዙ ዝግብ ያስነሳን ውሳኔ ወሰነና አሁን በሁለቱም ሲዝኖች የጎልደን ግሎቭ አሸናፊ ነው። እንደምታውቂው የወርቅ ጓንት ያሸነፈው ግብ ጠባቂ ነው። ለሱ ብቻ የሚሰጥ ክሬዲት አይደለም። የአርሰናል የተከላካይ መስመር በሁለቱም ሲዝኖች የሊጉ ምርጥ ስለነበር ነው። ግን ደግሞ እዛ ውስጥ ቀላል የማይባል ድርሻ አለው። በጣም የተሟላ ግብ ጠባቂ። ስለዚህ አርሰናል የቡድን ጥራቱንም ጥልቀቱንም ሮቴት የተደረጉ ተጫዋቾችንም ጥቅም የዮኬሬስን ታክቲካዊ ማነው የሜሪኖን ታክቲካዊ አማራጭና ለአሰልጣኙ የሰጠውን የቤት ስራ ያየንበት። የተከላካይ መስመሩን በተመለከተ ብዙ ሮቴት ተደርጓል። ቅድም እንዳልኩት ተደጋጋሚ ዳይሬክተሩም ሁለቱን ያልተሰለፉትን የመሀል ተከላካዮች ጋብርኤልን እና ሳሊባን ያሳየን ነበር። ግን እነሱ በሌሉባቸው ጨዋታዎችም ቡድኑ ከበቂ በላይ መከላከል አቅም አለው። 8ኛ ክሊንሺት ነው በ14 ጨዋታ 8 ክሊንሺት ብቻ ነው። በቀደም ለማንሳት ሞክሬ ነበር ምሳ ብዙ ጊዜ ይሄኛው ቡድን ከጆዜ ሞሪኞ ቡድን ጋር በመከላከል ሪከርዱ ብቻ ማለት ቡድኑ በሚጫወትበት መንገድ ተመሳሳይ ቡድን አይደለም ከሞሪኞ ቡድን ጋር፣ ግን በሚከላከልበት መንገድ ብዙ ጊዜ ከ2004-5 የሞሪኞ ቡድን ጋር ይነጻጸራል። ከዚያ ቡድን ያነሰ ሙከራ ነው የሚደረግበት፣ የበለጠ ጎል እየተቆጠረበት ነው። ከዚያ ቡድን ያነሰ ሙከራ ይደረግበታል። በአቬሬጅ ወደ 8 ሙከራ ነበር የሚደረግበት፣ ይሄኛው 6 ሙከራ ብቻ ነው የሚደረግበት እና በጣም አስደናቂ
የመከላከል ሪካርድ ነው ያላቸው። አልፎ ከመጣም ግሩም የሆነ ብቃት ላይ ያለ ግብ ጠባቂ አላቸው እና ስለዚህ የተዋጣለት ፐርፎርማንስ ምንም እንከን የሌለው በጊዜ የቤት ስራውን አጠናቆ ምናምን ቢሆን ኖሮ ምናልባት ራይስን ቀድሞ ማስወጣት ይችል ነበር ምናምን፣ ግን ፕሮፌሽናል ፐርፎርማንስ ግን ሊባል ይችላል። ብዙ የሚወደዱ ነገሮች ነበሩት። በኋላ የሳካ ጎል አስፈላጊ ነበር። ቡካዮ ሳካ ተቀይሮ ገብቶ ነው ሌላ ጎል ያስቆጠረው። ስለዚህ ማድዌኬን ማስወጣተሽ ሳካን ማስገባት ከቻልሽ አንያ ትልቁ ነገርም ትልቁ ልዩነትም እሱ ነው። ስለ አርሰናል ስኳድ ዴፕዝ ምናምን ስናወራ ባለፉት አመታት የነበረው ክርክር ለምንድነው ሳካ ይሄን ያህል የሚጫወተው? ፕሮግራም ሁሉ ሰርተንበታል የሳካን። ምክንያቱም አርቴታ የነበረው ክርክር ለክርክር ብሎ ይመስለኛል እንጂ የምር አምኖበት አይመስለኝም። ትልቅ ተጫዋች መሆን የምትፈልግ ከሆነ ሜሲና ክርስቲያኖ ያደረጉትን ማድረግ አለብህ። 77 ጨዋታ በአመት ያደርጉ ነበር። ከፍ ያለው የእግር ኳስ ደረጃ እንዲህ አይነት ነገር ነው የሚጠይቀው አለ። የኔ ክርክር ደግሞ አይ ምርጫ ሬስ ኔልሰን ስለነበር ብቻ ነው። ምክንያቱም እዛ ቦታ ላይ ፔድሮ ኔቶን ማምጣት ይፈልግ ነበር። ራፊኛን ለማምጣት ድርድር ላይ ነበር። እዛ ቦታ ላይ ተጨማሪ ተጫዋች ማምጣት ሲፈልግ ቆይቷል። መጨረሻ ላይ ኖኒ ማድዌኬን አመጣና ኖኒ ማድዌኬ በጣም ጥሩ ተጫዋች ነው። ሳካን አንዳንድ ጊዜ ለማሳረፍ ብቻ ሳይሆን ከሳካ ጋር ሮቴት ለማድረግ ሁሉ የሚሆን አይነት ጥሩ አማራጭ ነው። ስለዚህ አሁን ሳካን በየአንዳንዱ ጨዋታ 90 ደቂቃ ያጫውተውም እያንዳንዱ ጨዋታ ያስጀምረውም እየቆጠበ ይጠቀምበታል ማለት ነው። ይሄ ደግሞ አሁን አይመስለኝም ጥቅሙ፣ የመጨረሻዎቹ 3 ወራት ላይ ይመስለኛል የበለጠ ጥቅሙ የሚታየው። ያልዛሉ ተጫዋቾች አሉት ማለት ነው እና ያኔ በሌሎቹ ሲዝኖች ላይ ያየነው አይነት ተጫዋቾች ወደ ሊሚታቸው ሲሄዱ ያለ አይነት ችግር ሚኖር አይመስለኝም። ጓርዲዮላ ባለፉት አመታት ታስታውሽ እንደሆነ ስኳዱን በሚገባ ይጠቀም ነበር። ሰፊ ስኳድ፣ ዲፕ ስኳድ አለው ማለት 30 ተጫዋቾች አሉት ማለት አይደለም። 30 ተጫዋች እንዲኖረው አይፈልግም እሱ። 20 ግን ኮምፒተንት ተጫዋቾች ነበር። 20 አውትፊልድ ምርጥ ተጫዋቾች ነበሩት። ከዚያ ሮቴት ቢያደርግ ጨዋታውን በጀመረውና በኋላ ጨዋታውን በሚቀጥለው ጨዋታ በሚጀምረው ቡድን መሀል ትልቅ የኳሊቲ ድሮፕ ኦፍ የለም እና የመጨረሻዎቹ 3 ወራት ላይ አንድ ትሬብል ሰርቷል። አንድ ዶሜስቲክ ትሬብል ሰርቷል። ብዙ ጊዜ ኤፍ ኤ ካፕ ፋይናል ይጫወታል። ስንት ኤፍ ኤ ካፕ ፋይናል እንደተጫወተ አላውቅም። ሊግ ካፕ ብዙ ጊዜ ያሸንፋል። 4 መሰለኝ ሊግ ካፕ ያሸንፈው። ዋናው ምክንያት ስኳዱ በጣም ሰፊ ስለሆነ እንግዲህ ቻምፒየንስ ሊግ ፋይናል ተጫውቷል። ቻምፒየንስ ሊግ አሸንፏል። ቻምፒየንስ ሊግ ሴሚ ፋይናሎች ተጫውቷል። ምክንያቱም የመጨረሻዎቹ 2-3 ወራት ላይ የሲቲ ተጫዋቾች ፍረሽ ናቸው አብዛኞቹ ተጫዋቾች። ሌሎቹ ብሮች ይሄ ሌግዠሪ የነበራቸው አይመስለኝም። አሁን አርሰናል አለው ይሄ ለፕሪሚየር ሊግ ብቻ ሳይሆን ለሌሎቹም ውድድሮች ሊጠቅመው ይችላል ማለት ነው። ሮቴት ማድረጉ እንዲህ አይነት ዲፕ ስኳድ መኖሩ ለብዙ ጨዋታዎች ሊጠቅመው ይችላል። ከኮንሰርኖቹ ጋር ከራይስ መጎዳት ጋር ለእኔ አሁን ይህንን የአርሰናል ቡድን ሳይ አንድ ተጫዋች ብቻ ነው የሚታየኝ ለመተካት በጣም ያስቸግራል ብዬ የማምነው ተጫዋች ዴክላን ራይስ። በእኔ አስተያየት ከነሱ በጣም የተለየ ተጫዋች ቢሆንም ከፔድሪ ከቪቺኛ አይነት ተጫዋቾች ጋር ከአውሮፓ ምርጦች ተርታ መደመር ያለበት ተጫዋች ነው። በቦታው በሚወጣው ኃላፊነት ለቡድኑ ባለው ወሳኝነት ለዚህ ይመስለኛል ከሁሉም የአርሰናል ተጫዋቾችን በላይ ብዙ እየተጫወተ ያለው። ሮቴት አይደረግም። ያንን ኤነርጂ ያንን የቡድን ልብ የመሆን ኃላፊነት ሌላ የአርሰናል ተጫዋች በተካት ይችል እንደሆነ አላውቅም። ትልቅ እንግዲህ እዛ ቦታ ላይ ዲፕሎይ የምታደርገው ሜሪኖ ሊሆን ይችላል። ኢንቴሊጀንት ነው እዛ ቦታ ላይ ለመጫወት የሚያስችል ግን ራይስ የሚሰጣቸው ሌሎች ነገሮች መስጠት የሚችል አይመስለኝ። የምታሰልፊ ከሆነ የሶሲዳድን የአማካይ ክፍል መድገም ማለት ነው። ዙቢሜንዲ፣ ኦደጋርድ እና ሜሪኖ ተጫውተው ያውቃሉ ከዚህ በፊት መፍትሄ ያጣል ማለት አይደለም። ግን ምናልባት አንድ ተጫዋች በጣም በተለየ ሁኔታና ምናልባት ራያ እርግጠኛ አይደለሁም። ራያ ኬፓ ያለ ግብ ጠባቂ ግን ራያ በጣም ጥራቱ ከፍ ያለ ግብ ጠባቂ ይመስለኛል። እሱ ቦታ ላይ ብቻ በጣም ትልቅ ሰው ስለሌለው ሳይሆን አሉት ሰዎች እዛ ቦታ ላይ መጫወት የሚችሉ ተጫዋቾች፣ ግን እሱ የሚሰጠውን አይነት አገልግሎት መስጠት የሚችል ሌላ ተጫዋች የለውም ይሆናል። ስለዚህ የእሱ ጉዳት ጠንከር ያለ ከሆነ ጨዋታዎች እንዲያመልጡት የሚያደርግ ከሆነ ትልቅ ራስ መታት ሊሆን ይችላል። ምክንያቱም የቪላ ሚድፊልድ ኃይለኛ ድራማዊ ጨዋታ ላይ ተሳትፏል። ትላንትና አስቶን ቪላ ከመመራት ከምባክ አደረገ። አሰልጣኙ በረፍት ሰዓት ጨዋታውን ለመቀየር ድምጻቸው ሁሉ ተዘጋ አሉ ኡናይ ኤመሪ ተጫዋቾቹ ላይ ሲያንባርቁ። መጨረሻ ላይ 4-3 አሸነፉ። ትልቅ ድል ነው። ምክንያቱም ብራይተን በጥሩ ሁኔታ ላይ ያለ ቡድን ነው። ደግሞ 2-0 ይመራ ነበር እና ያ የቪላ አማካይ ክፍል ዩሪ ቴሌሞንድ፣ ካማራ፣ ጆን መጊን አይነት ተጫዋቾች
ኦናና አይነት ተጫዋቾች አሉት። ብዙ ኤነርጂ ያለው አማካይ ክፍል ስለሆነ በተለይ በዚህ ጨዋታ አርቴታ ሊያጣው የሚፈልግ አይመስለኝም። በማንኛውም ጨዋታ ሊያጣው አይፈልግም፣ ግን በተለይ ቪላ ሚድፊልድ ፊዚካል በኤነርጂ የተሞላ የአማካይ ክፍል ነው። ከሱ በስተቀር ግን ሌሎች ቦታዎች ላይ ብዙ አስተማማኝ ምርጫዎች ያሉት ይመስለኛል። ስለዚህ ፕሮፌሽናል የሆነ ውጤት ነው እላለሁ። ከድሮቹ የአርሰናል ፐርፎርማንሶች አንጻር በጣም የተዋጣለት ላይሆን ይችላል፣ ከኔ ሌለው ላይሆን ይችላል፣ የአርሰናል ደጋፊዎች ሀሳብ ገብቷቸው ሊሆን ይችላል። ግን እኔ መጨረሻው 20 ደቂቃ ላይ በተለይ ደግሞ ጨዋታውን የሆነ ሰዓት ላይ ምን ሆነ መሰለሽ አርቴታ ሲናገር ምን ያለ እኛ ሁለት ጎል ማስቆጠር አለብን በሚለው አምቢሽናችን ምክንያት ጨዋታው ክፍት ሆኖ ነበር አለ። ክፍት ሆኖ ነበር። ያ ክፍት መሆን ነው ደግሞ አስፈሪ የነበረው። ሁለተኛውን ጎል አስቆጥሮ ጨዋታውን የመጨረስ ፍላጎት ስለነበር ብዙ ሪስክ፣ የፖዚሽን ሪስክ ምናምን ይወስድ፣ የፖዚሽንም ሪስክ ይወስዱ ነበር የአርሰናል ተጫዋቾች። በኋላ ግን አንድ ቬንገር የሚሉት ነገር አለ፣ ጨዋታውን ካላሸነፍከው አትሸነፈው የሚሉት ነገር። አርሰናል እንደዛም ሁኔታ ውስጥ አልነበረም። 1-0 እየመራ ስለነበር እያሸነፈ ስለነበር በኋላ ግን የቦል ማስትሪያቸው ኳስ ይዘው ጨዋታውን የገደሉበት መንገድ በጣም አስደናቂ ነው። በቀደም ትላንትና ስለ ሲቲ የፉልሃም ጨዋታ ስናገር ይሄ ሲቲ ቡድን የተሰራው ከኳስ ጋር እንዲከላከል ነው፣ ያለ ኳስ እንዲከላከል፣ ሳጥን እንዲከላከል፣ ለባላጋራ ቡድን 66% የኳስ ድርሻ እንዲተው አይደለም። ስለዚህ ከተፈጥሮ ቡድኑ ከተሰራበት ሀሳብ ውጪ በሆነ መንገድ ነው ሊከላከል ይሞክር የነበረው። በዛ መንገድ ድሪል የተደረገ ቡድን አይደለም። ስለዚህ ብዙ ድክመት አየን። በዛ መንገድ ለመከላከል የመሞከርን ድክመት አየን። አርሰናል ከሲቲ የተሻለ ያለ ኳስ መከላከል ይችላል ሲያደርገው ስላየን፣ ያ ፍሌክሲቢሊቲ ስላለው። ግን ትላንትና ያደረጉት የመጨረሻው 20 ደቂቃ ላይ አደጋው በጣም ዲፊውዝድ የሆነው ከኳስ ጋር ነው የተከላከሉት እና በቃ ዝም ብሎ ኢጎር ቺያጎን ብቻ ነው በአርሰናል አጋማሽ ታየ ነበረው እና ያቺን ሞመንት በጣም ነው ያደነኩት በእኔ በኩል ከኳስ ጋር የተጋጣሚ ቡድን ምንም አደጋ መፍጠር በማይችልበት ሁኔታ ወደ አንቺ የሜዳ ክፍል እስካልመጣ ድረስ እነዛን የቆሙ ኳሶችና የመልስ ውርወራዎች ማግኘት አይችልም። የብሬንፎርድ ዋና የጎል ማስቆጠር አላማ ደግሞ የትላንትናው ጨዋታ ላይም በሌሎችም ጨዋታዎች በዚያ መንገድ ጎል ለማስቆጠር መሞከር ነው። ያ እድል እንዳይኖራቸውም አድርጓል። ስለዚህ በጣም ፕሮፌሽናል ፐርፎርማንስ ነው። እንግዲህ ቀጣዮቹ 3 ጨዋታዎች አንዱ ጨዋታ በጣም ከባድ ጨዋታ ነው። ቅድም እንዳነሳሁት ከአስቶን ቪላ ጋር የሚደረግ ነው። በነገራችን ላይ አስቶን ቪላ ካሸነፈ ስንት ያደርገዋል? ስንቱን ቡድን የዋንጫ ተፎካካሪ ነው እንደምንል አላውቅም። ግን አስቶን ቪላ የሚያሸንፍ ከሆነ አርሰናል 30 ትላንትና ካሸነፈ በኋላ 33 ነጥብ ላይ ደርሷል። ቪላ 27 ነጥብ ነው ያለው። ቪላ ካሸነፈ በ3 ነጥብ እንዲሆን ሊያደርገው ይችላል ማለት ነው። አሁን 4 ተከታታይ ጨዋታ አሸንፈዋል ኡናይ ኤመሪ ተጫዋቾች። በጣም ጥሩ የተከላካይ መስመር ነው ያላቸው። 14 ጎል ከአርሰናል አንጻር ካየሹ ያን ያህል ትልቅ ላይሆን ይችላል። አርሰናል 7 ጎል ብቻ ስለሆነ የተቆጠረበት 8 ክሊን ሺት ስለጠበቀ ግን ትልቅ ጨዋታ ነው። የ6 ነጥብ ርቀት ነበረው ከቼልሲ ጋር ባለፈው ሲጫወት። አሁን ደግሞ የ6 ነጥብ ርቀት ካለው ቡድን ጋር በቀድሞ የአርሰናል አሰልጣኝ ከሚሰለጥን ቡድን ጋር የሚደረግ የምሳ ሰዓት ጨዋታ ነው። እንግዲህ መጥፎ ነገር ከተባለ ለሁለቱም ቡድኖች ግን እኩል መሰለኝ። ለሁለቱም ቡድኖች እኩል ነው ችግሩ። ሮብ ማታ መጫወት፣ ቅዳሜ በጊዜ መጫወት። አርቴታ ይህን ነጥብ አንስቶት ነበር። አድካሚ ነው በጣም ስኬጁሉ እና ትንሽ ጊዜ ብትሰጡንስ ምን ነው 12 ሰዓት ብታጫወቱንስ ሲል ነበር። ግን አስቶን ቪላም ጥሩ ነገር ከተባለ አስቶን ቪላም ሮብ ማታና ቅዳሜ ምሳ ሰዓት ላይ ነው የሚጫወተው። ግን ዲማንዲንግ ነው። አሁን እንግዲህ ተከታታዮቹ ጨዋታዎች 5ቱ ጨዋታዎች ከባድ ጨዋታዎች መሆናቸው ነው። ቶተንሃም፣ ባየር ሚኒክ፣ ቼልሲ፣ ብሬንፎርድም ቀላል አይደለም። በተለይ ለትልልቅ ቡድኖች በዚህ ዓመት ከቼልሲ ጋር፣ ከማንቸስተር ዩናይትድ ጋር፣ ኢቨን ከሲቲ ጋር፣ ሊቨርፑልንም አሸንፏል። ከትልልቅ ቡድኖች ጋር ያለው ሬከርድ በጣም ጥሩ ነው። ስለዚህ ቀላል ተጋጣሚ አይደለም፣ ብዙ የሚያደክምም ነው። ከዛ ደግሞ ከአስቶን ቪላ ጋር በጊዜ ኃይለኛ ሳምንት ይመስለኛል ይሄ ጊዜ። ከሞላ ጎደል ግን ከቼልሲ ጋር በ10 ተጫዋች ከተጫወተው ቼልሲ ጋር አቻ መውጣቱ ካልሆነ በስተቀር ይህንን ጊዜ በግሩም ሁኔታ ነው ያለፉት። እንግዲህ አንድ ትልቅ ፈተና ቅዳሜ አለባቸው መሰል። አሁን እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። የትናንትና ምሽት የአርሰናልን ጨዋታ በተመለከተ የተወሰኑ ደግሞ የአድማጮቻችንን አስተያየት እንደዚሁ እንቀበል። አብዱልፈታ ሚል አድማጫችን አርሰናል ዘንድሮ ሊጉን ከማሸነፍ የሚያግደው አርሰናል ራሱ እንጂ ማንም ሊያግደው አይችልም። ቼልሲ የመጀመሪያ 2 ፊት 1 ወደ ኋላ ነው። የሊቨርፑል ጉዞም ግራ ያጋባል። ከብዙ ሽንፈቶች በኋላ አሸነፈ ሲባል በዛው መቀጠል አይችልም። በምሽቱ ጨዋታ ከመሸነፍ የተረፈው ባለቀ ደቂቃ ተቀይሮ በገባው ኬዛ ነው ብሎናል። ሳላህ ጨምሮ አብዛኞቹ የሊቨርፑል ተጫዋቾች ተነሳሽነታቸው በዜሮ ወርዷል ብሎናል።
ብርሽ ተስፋ እንዴት አደራችሁ? ብሬንፎርድ በሜዳውና ከሜዳው ውጭ እጅግ የተለያየ ቡድን ነው። ስለዚህ አርሰናል እንደሚያሸንፍ የታወቀ ነው። ቼልሲው ነገር ግን ይገርማል፣ ታጥቦ ጭቃ አይነት ነገር ነው። ከ3 ቀን በፊት እንደዛ የነበረ ቡድን እንዴት በአንዴ ተፈጥፍቶ እዚህ ጋር ደረሰ ብላናለች። አርሰናል ብቻ የሚል አድማጫችን አርሰናል ወንዳ ቡድን አቻ በመውጣቱ ብዙ የተቆጨው አርሰናል ትናንትና ምሽት ብዙ ኢነርጂ ሳባክን 3 ነጥቡን ጋማ ብሏል። በነገራችን ላይ የአርሰናል ዋና የስኬት ሚስጥር ማንም ተጫዋች ለምን አልተጫወትኩም ብሎ አያኮርፍም። ብቻ እንደነ ቤን ዋይት ያሉ እድሉን ሲያገኙ ለራሱ ለቡድኑ ይጋደላሉ። ይህ ሀሳብ ዳርክ አርት ማስተር አትሌቲኮ ላይ ሙቅ ሻወር የዘጋው ቤን ዋይትን እያነሳሳው ነበር። በምሽቱ ጨዋታ ለኔ መጥፎ ነገር በየጨዋታው በጭንቀት እየገደለኝ ያለው ነገር ጉዳት ነው። ራይስና ሞስኬራ ወጥተዋል። ብቻ ቀላል ጉዳት ካልሆነ የሁለቱም በዚህ ሰዓት ይጎዳናል። ሜሪኖ ግን እውነትም ስፔናዊ መሆኑን በደንብ እያሳየ ነው። ሲመጣ ከገመት ነው እጥፍ እየሰራ ነው። ወደ ኋላ ይመለሳል። ከብሬንፎርድ አማካኞች ኳስ ይቀማል። ከዛ ደግሞ እግሮቹ እንደ ስፔናውያን አማካኞች የሚገርሙ ነገሮችን አድርጎ ጨዋታውን ወደ አርሰናል ይገለብጣል ብሎናል። ጀማል የአብደላ ሚል አድማጫችን አርሰናል የተጫዋቾች ጉዳት ገና 20ኛ ሳምንት ላይ ሳይደርስ እየበዛ ነው። ያለፈው አመት በጠባብ ስኳድ በከፍተኛ ጫና ሙሉ አመቱን ሲጫወቱ ስለነበር ጉዳትን መቋቋም ያቃታ ይመስላል። ብሬንፎርድ ከብዶት ነበር። በጊዜ 2 ጎል ለማስቆጠራቸው ዋጋ የሚያስከፍላቸው ይመስል ነበር። ቤን ዋይት ያሳየው ኦቨርላፕ ያደረገ ሲያጠቃ የነበረበት አሲስቱ ሲከላከል የነበረበት መንገድ የጨዋታው ኮከብ ለኔ እሱ ነው። ማዶኬ በጣም ቀልደኛ ተጫዋች ነው የሆነው። በጣም ነው የሚያሾፈው። ኦዴጋርድ ምንድነው እንዲህ በአካል በአእምሮ ደካማ ተጫዋች የሆነ ትናንቱ አጫወት በጣም ያሳስባል። ሊቨርፑል እንደዚህ ፕሬስ ማድረግ ያቃተው የተጫዋቾቹ አለመፈለግ ነው ግራ ይገባኝ ብሎናል። አንዲ ብርሃኑ ኦዴጋርድ ግን ሌላ አስቸጋሪ ሲዝን ነው ለኦዴጋርድ። ከፊዚካል ቡድን ጋር ነው የተጫወተው። ከረጅም ጊዜ ጉዳት ነው የተመለሰው። ጨዋታ ሲጀምር ለመጀመሪያ ጊዜ ነው አሁን ከወራት በኋላ። ግን ደግሞ ከመጎዳቱ በፊትም ታስታውሽ እንደሆነ ብዙ ጨዋታዎች ላይ አንድ አጋማሽ 20 ደቂቃ 10 ደቂቃ እየተጫወተ የወጣባቸው ጨዋታዎች ነበሩ እና በደንብ ለመዳኘት ያስቸግራል ገና እንደተመለሰ በአንድ ጨዋታ። አዎ አንዲ ብርሃኑ ሚል አድማጫችን አርሰናል የተጫዋቾች ጉዳት ግራ ያጋባ ነው። ምክንያቱም የልምምድ ኢንቴንሲቲ ሆነ የሕክምና ክፍሉ ችግር ሊገባኝ አልቻለም። ድል ለመድፈኛው አንድ ቀን ስለሚላኑ በረኛ ግን ማይክሚኝ ነው የዘንድሮ ብቃት ፕሮግራም ብሰሩልን ደስ ይለኛል። ነኝ እያስገረመ የሚገኝ ግን ብዙም ያልተወራለት ድንቅ በረኛ ነው። አንድ አምላክ ነኝ ከቴፒ ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ አድርጉ። ፉትቦል ካፌ ነው ፕሮግራሙ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።